በጣም ስናደድ በጣም ስበሳጭ በምን መልክ እንደሚሄድ ሰው አያውቀውም። አሁን የትግራይ እናቶች ሲያለቅሱ በጣም አሳዝነውኛል። አብሬ አልቅሻለሁ ማለት ይቻላል። መድኃኒዓለም ድረስልን እያሉ ነው እና በዚህ ልክ ስናያቸው ማለት ነው። በዚህ ልክ ሰው ሲገምት አማራ ምን ደረጃ ላይ ነው ያለው? ጥጋም በጣም አፍንጫቸው ላይ ነው ቆሙ። አፍንጫቸው ላይ ማለቴ አማራ አሁን ገጠር ላይ ያለው አርሶ አደሮች ምንም አያውቁ ናቸው። ምንም ስለምንም አያውቁት ናቸው። እንደ ልክ እንደ ትግራይ እናቶች ማለት ነው። እዚህ ካለው አብሮኝ የሚሰራ አማራ፣ እዚህ ግቢ ውስጥ አብረን የምንሰራ አማራዎች አማራ ነህ ብለህ ምስኪን ነው ብለህ ስታየው ወይንም ደግሞ እንደ ወታደር ነው የኛው ነው ብለህ ስታየው የሚሰራው ሸር እንዴ! ከአንዱ ወደ አንዱ ጋር የተመደብኩት ከነሱ ጋር ስለሆነ የተመደብኩት ምድቤ ከአማራዎች ጋር ነው የተመደብኩት እና እዚህ ካለ ነው ልክ እንደ ብሔር ብሔረሰብ የተወጣጡ ማለት ይችላል። ግን የሚሰሩት የራሳቸውን ነው የሚሰሩት። እኔና ደግሞ ከአማራው ጋር ነው የተቀመጥኩት እኔ እዚህ ጋር ማለት ነው። እሱ ነው የሚቆጣጠረኝ። እሱ ነው አለቃዬ። እዚህ አለቃ ሆኖ እንዳትሄድ ይለኛል። እዛ ደግሞ የእሱ አለቃ አለ፣ ና በለው ይላል። ና ይለኛል። እኔን ቀጥታ እኔን ነው ወይ አለቃው ጋር ደውሎ ላከው አይልም። ቀጥታ እኔ ጋር ይደውልና ና ወይ ሰው ይልክና ና ብሎሃል። ከዛ እሺ ብዬ ልነሳ ስል አትሄድም ከዚህ ጋር የኔ አለቃ አይ አትሄድ ብሎኛል። ማን ነው ያለው? ለምን? እኔ አይደል የጠራው? ና። ምንድን ነው እየተሰራ ያለው? ምንድን ነው እየታሰበ ያለው? ከዛስ ይሄም ይገለምጠኛል፣ ያም ይገለምጠኛል። ይሄኛው ባይገለምጠኝ አትሄዱ ያለኛ ባይገለምጠኝ ያይገለምጠኛል የሚጠራኝ ልክ እንደ ሸማኔ መወርወሪያ እንዳልኳት ወይንም እንደ ተላላኪ ከዛ ወደዛ ከዚህ ወደዛ ከዛ ወደዛ ያለቃው ብዛት ያለቃው አለቃ ከሆነ እሱኑ ነው ማዘዝ ያለበት እንጂ እኔ ጋር መድረስ የለበትም። እኔን ደግሞ ማዘዝ ያለበት እሱ ነው። አጠገቤ ያለው አለቃ ነው። ና ብሎሃል ሂድ፣ አትሂድ ይለኛል። ያን አይልልኝ እሱን አይናገረውም፣ እኔን ይናገረኛል። ይህ እንደዚህ አይነት አለቃነት ምንድነው ነው? እንደዚህ አይነት ወታደርነት ምንድነው ነው? ምንድነው ውስጣቸው ያለው ተልእኮ ነው? ያለው ተልእኮ ምንድነው? ምንድነው ውስጣቸውን ራሳቸው መግባባት ያቃታቸው ምንድነው? ለምንድነው እኔን ወዲና ወዲህ የሚያንከራትቱት? ለምንድነው እነሱ እርስ በራስ ተነጋግረው የማይፈቱት? አንድ ይሄ ነው። ሁለተኛስ አለቃ ከተባለ የአንድ ሰው አለቃ አንድ ነው። ከዛስ የሱ የበላይ አለቃ ደግሞ እሱን ነው የሚያዘው እንጂ እኔን አይደለም፣ የበታችኛውን አይደለም። እዚህ እኔ ጋር ምን አደረሰው? እኔ ደግሞ ለሱ እሺ ያኛው ከሱ በላይ ያለው የኔ አለቃ በላይ ያለው ጠርቶኛል ሊሂድ ወይ አለቃዬን ካላስፈቀድኩ ግዴታ ዛሬ ለምን ትሄዳለህ ይለኛል። ከዚህ አትሂድ ይለኛል። አትሂድ እሺ አይ አትሂድ ብሎኛል። ምንድነው የማደርገው? ማን ያዘዘ? እኔ ነኝ ያዘዝኩና እሺ ብዬ ስሄድ ይሄ አኩርፎ ይጠብቀኛል። እንዴት እንደሚገለምጥ ከኔ ትእዛዝ ውጪ ነው እንደምትሄደው ይላል። እሱን ይፈራዋል፣ እኔን ነው። ያም እሱን አይናገረው፣ እኔን ነው። እንደዚህ በመሃል ላይ እየቆሰልኩ ነው ያለሁት። እንደዚህ እየቆሰልኩ ነው ያለሁት። በእንደዚህ አይነት ነገር ነው አሁን የትግራይ እናቶች ሲያለቅሱ ሳያቸው ያሳዝኑኝ። እዚህ ያሉት እንደዛ ነው የሚያደርጉት። እነሱ ግን ገጠር ላይ ያሉት ምንም አያውቁም። ምስኪኖች እናቶቼ፣ እኔ በጣም ነው የማዝነው። እኔ እናት ውስጥ ነው ችግር ውስጥ ያለ ውስጥ እንደዚህ አይነት ውስጥ ችግር አለ። አሁን በአማራ ውስጥም እንደዚህ አይነት ችግር አለ። በጣም የሚያስጠላ አማራ ብዬ ሳወራ ገጠር ያለውን አማራ እንደዚህ ተብለሃል ብሎ ይቀሰቅስና እነኛ ደግሞ የሆነ ሁከት ውስጥ እነሱ ምስኪን ናቸው፣ የሚያውቁት ነገር የለም። የትግራይ እናቶችም ምስኪን ናቸው። ልጆቻቸውን እንደውም ወደ ጦርነት ወደ ምናምን ሲባል እንዳሰጡ የፌዴራል መንግስት ይከልክል። ለምን?
ያለ አግባብ እነዚህ ትዕቢት ጥጋብ ነው እንደዚህ ወጥሯቸው የሚሆነው ሲጠፋባቸው ነው ወደ አቅጣጫ ወደማይሆን ነገር እየመሩ ውስጥ ለውስጥ የሚሰራው ነገር ችግር ነው እንጂ እናቶች ምንም የምታውቁት ነገር የለም። የኔ እናት እኔ ከውስጥ ነው ማዝነው፣ ከውስጥ እያዘንኩ ነው በጣም። እናንተ ምንም የምታውቁት ነገር የለም። የኔ እናት ገጠር አሁን የአማራዎች ምስል ምንም የምታውቁት ነገር የለም። እዚህ ግን የሚሰራው ሴራዎቻቸው ነው። እዛ ውስጥ ወደ ከሌላ ከተልኮ ያለባቸው ሰዎች ካሉ ተው እባካችሁ ልቀቁና ውጡ። በቃ ተልኮ ካለባችሁና ችግር ካለባችሁ እባካችሁ ህዝብ አታባሉ፣ ልቀቁና ውጡ። ወይ ይለይላችሁ አንድነቱ ውጡና ከምትፈልጉት ጋር አብረን ስለሆንን እንፈልገን ነው ብላችሁ እዛ ተደባለቁ፣ ይለይላችሁ። እንደዛ እንወቃችሁ። ያለበለዚያ አታቆስሉን። እኔ መናገርም አልፈልግም ከእንግዲህ በኋላ። እግዚአብሔር ሆይ አምላኬ ሆይ የእናቴ አባቴ አምላክ የፈጠርከኝ አምላክ ከኔ በላይም ያለው አምላክ እግዚአብሔር ሆይ ኃያል ቸሩ ሆይ ይህን ነገር ቁረጥልኝ። ከዚህ መከራና ከዚህ ችግር ከእንደዚህ አይነት ስቃይ አንድ ጊዜ አንተ ነህ ኃያል በጥስና ጣልልኝ ከኔ ላይ። ከዚህ መከላከያ ንቀና አውጣኝ፣ በማላስበው መንገድ አውጣኝ፣ ከዚህ ከስቃይ ውስጥ አውጣኝ እባክህ፣ እለምንሃለሁ እባክህ። አዎ እኔ ፈልጌም አስቤም አላቅም። ተቸግሬ ከችግር እወጣለሁ ብዬ እንደገና ወደ ችግር ነው የገባሁት። ከዚህ ከችግር ውስጥ ደግሞ አንተ አውጣኝ። የሚታይ ለአንተ ነው። የሰውን ልብ የምታውቅ አንተ ነህ። እባክህ የእውነት አምላክ ኢትዮጵያ ላይ ያለው አምላክ ያለ ኢትዮጵያ ላይ እግዚአብሔር ካለ እንደዚህ አይነት ስቃይ ውርጅብኝ ስቃይ የማይታወቅ ውስብስብ ስቃይ ውስጥ ንቀልና አውጣኝ። አዎ ወገን የማታውቅበት የማትለይበት፣ ጠላትን የማታውቅ የማትለይበት፣ ወይ ወገን ነው የማትለው ወይ ጠላት ነው የማትለው። ወገን ነው ብለህ ስትጠጋ ሾኮ ነው የሚዋጋ፣ ጠላት ነው ብለህ ስታየው የሚለሰልስና ወደ አንተ የሚፈልግህ በሌላ እየተደበሰበሰ የሚመጣብህ። ከእንደዚህ አይነት ውስጥ አውጣኝ እባክህ፣ አውጣኝ እባክህ፣ እባክህ አውጣኝ፣ እባክህ አውጣኝ። ምንም ነገር ፈልጌም አላቅም፣ የምፈልገውም ነገር የለም። እኔ ጋር ያለው ነገር ልብስና ጨርቅ ነው። ጨርቅም ከተፈለገ የኔ የለበስኩትን ጨርቅ ከተፈለገም እንካችሁ ከመንግስት ጀምሮ እንካ። ቆዳዬንም ፈልገህ ከሆነ ገፈፍና ውሰደው። ምንም የለም እኔ ጋር ምን ያለኝ ነገር የለም። እባክህ 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 ልለምንህ እባክህ በጉልበት አምላክ፣ እባክህ በወንድነት አምላክ ልለምንህ እባክህ ተወኝ፣ በእግዚአብሔር በፈጣሪ አምላክ ተወኝ እባክህ እግዚአብሔር ሆይ እባክህ አንዴ የሙጥኝ ብዬ ለምንህ እባክህ ፈጣሪ ሆይ ተለመነኝ እባክህ ስማኝ እባክህ። አዎ እንደዚህ የምናገረው በየአደባባዩ በየቤተ ክርስቲያኑ በየቤቱ በየእምነት ቤቱ ይገባል፣ ይሰማል፣ ያዩታል ብዬ ነው። አዎ ይሰማል፣ ያዩታል። የማይታይ አይደለም ይታያል፣ የማይሰማ አይደለም ይሰማል። በሁሉም ዓይንና ጆሮ ይግባ ብዬ ነው። እባክህ የሙጥኝ እባክህ
ምንም 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 ሰው እህልና ውሃ ይበላል። ከእህልና ከውሃ የበለጠ ከተቸገረ ረሃብ ነው የሚሻለው። አዎ አዎ፣ የእውነት ነፃነትን ይዞ ተርቦ ነገ ያልፍለታል። ለፍቶ ጥሮ ያገኛል። ሰው የሰው ቆዳ ሰው ተበልቶ አያውቅም። ሰውን ሰው አይበላም። ከሰው ሰውነት የሚያስወጣ ነው እዚህ የሚሰራው ስራ፣ የሚሰራው ሴራ፣ የሚደረገው ድርጊት። እንዲህ የበላውት አይጠገኝ፣ ለመኖር የሚያሰቃይ ፊታቸውን ሁሉ እየተዘፈዘፈ የማይ እነሱ ውስጥ አስገብተው እሳት ማለት ነው። እሳት ውስጥ ገብቼ ነው ያለሁት። እሳት ነው፣ ሁሌም መለብለብ ነው። አንድ ሰራተኛ ሰው ቤት የምትገባ ሰራተኛ እኮ ደሞዟን በወር ነው የምትወስደው አይደለ? ወሩ ካልደረሰ ትታ ትወጣለች፣ በቃኝ ብላ። ዋናው ሰላም ነው የምትፈልገው፣ ሰርታ መብላትን ነው የምትፈልገው አይደል? ሰርታ እንዲያልፍላት ነው የገባችው አይደል? እዛ ቦታ ላይ ስትሰራ የማያሰሯት ከሆነ ፊታቸውን ዘፍዝፈው እንዳትበላ፣ እንዳትሽር፣ እንዳትጠጋት ስትሰራ ዘላለም የሆነ ነገር ከዚህ ሰርታ ያንን 30 አዛዥ ከሆነባት በአንድ ቀን ትወጣለች ትታ በቃኝ ብላ፣ በቃኝ ትወጣለች። የሰው ቤት ሰራተኛ እንኳን እኔ እዚህ መንግስት ቤት ተቀምጬ ይግንና ወታደር ቤት ነው ከተባለ ግን አዛዥ ከሆነ አዛዡን ነው በሰንሰለት ነው የሚሄደው። የአዛዥ አዛዥ የላይን የታችኛውን አያዝም። በሲኒሪቲ ነው የሚታዘዘው። ምንድን ነው እንደዚህ አይነት ነገር? ሁሌም ያያል ይላል፣ ሁሌም ያያል እንዴ! ይሄ ሰውዬ እኮ እርግጠኛ ሆኜም እንደ ጠላት ነው የሚጠብቀኝ። በጣም ነው የሚከታተለኝ፣ እግሬን ይዞ ነው የሚከታተለኝ። ለምን አምቢባ ያዘኝ? እግዚአብሔር የተመሰገነ ይሁን። እኔ በብዙ ነገሮችን ነው አምቢባውንም ከላይ ላይ ያስቆረጥኩት። የጠፋው ከኔ ላይ፣ ሳይነሱም የጠፋው ከኔ ላይ በብዙ ነገሮች ነው። ታክሜ አይደለም፣ በሕክምና አይደለም። ሕክምናማ የሚመላለሱ ልጆች አሉ በየቀኑ ምንም በሕክምና ያልተዋቸው ማለት ነው። እኔ ፈጣሪ እግዚአብሔር የተመሰገነ ይሁን በሆነ ነገር ነው በቃ ራሴን በራሴ ሞክሬው ያስጠፋሁት ያስቆምኩት። ልክ ወደ ሲቆርጠኝ እሄዳለሁ፣ ያንን ነገር አድርጋለሁ፣ ይጠፋል። በቃ ቲማቲም እበላለሁ፣ ምን እበላለሁ፣ ጎመን እበላለሁ። የማይበሉም አሉ። ጎመን ራሱ ጎመን ሲሆን ባዶ ደረቅ ዳቦ በውሃ የሚበሉ አሉ፣ በሻይ። ይህ ግን ቅርጥፍ አድርጌ እበላለሁ። የለም በቃ ቀጥ። እግዚአብሔር የተመሰገነ። በእልክ ነው ያንን ነገር ደግሞ ልመራመርም የቻልኩት። ወይ ልሙት ወይ ልሻር ብዬ ማለት ነው እንጂ አምቢባ ይዞኛል ብለህ እንዴት በቲክቶክ ትለቃለህ? አንተ ሌላ ተልእኮ አለብህ፣ የሸኔ ተልእኮ አለብህ ብለው ማለት ነው። ሸኔ ነው ብለው ማለት ነው። ፋኖ ካልክማ አማራ ስለሆነ ፋኖ ደስ ይላቸዋል። ፋኖ ነኝ ብትል ደስ ይላቸዋል። ፋኖ ጀግና ነው፣ ደስ ይላቸዋል በጣም። እግዚአብሔር ምስክሬ ነው። ፋኖ ነኝ ካልክ እዚህ ግቢ ውስጥ አማራዎች ከተባሉ ደስ ይላቸዋል። ሸኔ ከተባለ ግን ተጠመድክ ወይ ትገደላለህ፣ ወይ ትወገዳለህ፣ ወይ ትባረራለህ። እንዲህ ነው የሚታሰብ። ወይ ደግሞ እድሜ ልክን እንዲጥምድ አድርገህ እንዲነክሰው፣ ኦሮሞ ከሆንክ ማለት እንዲነክሰው ይዘሃል። በዛች አማራ ነበር ያኔ የኛ ሲምሪት እንትን የሚል። እንደገና ደግሞ ሆስፒታል ሕክምና ሲሄድ አማራ ነው ሞክራም የሚባል የሚገርመው ነገር ማለት ነው። ደቡብ ነው ያሉኝ፣ ግን አማራ ነው ሰውየው፣ ደቡብ አይደለም። ሲያስቀይሱት ደቡብ ነው አሉኝ። ግጥም ያለ አማራ ነው። እንደውም ምን አለ፣ ይሄ ልጅ አገገመ እኮ አለ። ቲማቲም ስበላ አግኝቶኝ ማለት ነው። አየኸው አለ። ለማን ነው? ለትግሬው ነው የሚነግረው። ለዛ በጣም የምንቀራረበው አለ እና አየኸው አለ፣ ይሄ ልጅ አገገመ።
እንድሞት ነበር የጠበቀኝ። ይሞታል ብሎ ነበር የጠበቀኝ። ፈጣሪ ይመስገን ግን አገገምኩኝ። እኔ ሲስተም ሰራው፣ በራሴ ሞከርኩ፣ ዳንኩኝ። ለምን ተናገረ ብሎ ጥምድ። ከዛን ጊዜ ጀምሮ ይሄ አለቃ የጻፊው ምክትል ጻፊ የሆነ አለቃ ጠምዶ ይዞኛል። በቃ እስከ ዛሬ ድረስ በጣም ይከታተለኛል፣ እግር በእግር። ምን እንዳሰበ ፈጣሪ ያውቀው። ፈጣሪ ይመስገን። እግዚአብሔር